በፕሮግራሙ ላይ ተገኝተው የመክፈቻ ንግግር ያደረጉት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ የስነ ጥበብ ስራዎች እምቅ ሀሳቦችን የመግለጽ አቅማቸው ከፍተኛ መሆኑን ተናግረዋል። አርት በጣም ብዙ ሚና አለው። በዓለም ደረጃ ለበርካታ ነገሮች መክፈቻ ነው። እኛ ደግሞ ካፋ ላይ በጣም በበርካታ አርቶች እየታደልን በዘፈኑም ደረጃ በአገር ደረጃም ጭምር እየታወቁ ያሉ አርቲስቶቻችን አሉ። ትልቅ ሚና ትልቅ አስተዋጽኦ እያበረከቱ ያሉበት ሁኔታ ነው የሚገኘው። የአካባቢን ተፈጥሮ ታሪክና ባህል የሚገልጹ የአብርሃም ተስፋዬ የስዕል ስራዎች ለሌሎች ወጣቶች ተነሳሽነትን የሚፈጥሩ መሆናቸውን ገልጸው በቀጣይም ወጣቱ ከአካባቢው አልፎ እንደ ሀገር እውቅና እንዲኖረው ድጋፍ ለማድረግ የዞኑ አስተዳደር ዝግጁ መሆኑን አቶ እንዳሻው አንስተዋል። ከጅምሩ በጣም ጥንካሬ ያለው በአገር ደረጃ ለመሳተፍ እያደረገ ያለው እንቅስቃሴ እጅግ በጣም የሚያስመሰግን ነው። በግረ መንገዱን አካባቢያችንን ማስተዋወቅ የሚችልበት ሁኔታ አለና ለሰዓሊው እጅግ በጣም ምስጋና አለኝ። ይህን ለማድረግ ደግሞ የተለያዩ አካላትም ድጋፍ አድርገዋል። ከቦንጋ ዩኒቨርሲቲን ጀምሮ ሌሎች አካላትም እንደዚሁ ስፖንሰር ሆነው ከጎኑ ሆነው በርታልን ባሉት መሰረት ውጤታማ ሊሆን የቻለው ስለዚህ አሁን አዘጋጅቷል። ከዚህ በኋላ ደግሞ አሁን ያሰበውን ራዕይ ማሳካት እንዲችል የጀመረውን ጅምር በደንብ አጠናክሮ መሄድ የሚችልበት ሁኔታ እንዲኖር በአገር ደረጃ ብቻ ሳይሆን በዓለም ደረጃም እየታወቀ መሄድ የሚችልበት ሁኔታ እንዲኖር በውስጡ ያለውን ጥበብ፣ እውቀት፣ ችሎታ አሳይቶ ለአካባቢያችንም ለሀገራችንም መጥቀም የሚችልበት ሁኔታ እንዲኖር ማድረግ የግድ የሚያስፈልግ ነው የሚሆነውና ሁላችንም በምንችለው መልኩ ድጋፍ አድርገን ይሄ ስራ ትልቅ ደረጃ ላይ መድረስ የሚችልበት ሁኔታ እንዲኖር ማድረግ ያስፈልጋል። በዞኑ ያልተነገሩ ታሪኮች እንዲሁም ያልታወቁ የመስህብ ስፍራዎች በርካታ መሆናቸውን በመግለጽ እነኚህን አውጥቶ ለማሳየትና ለትውልድ ለማስተላለፍ ከማድረግ አኳያም ስነ ጥበብ አይነተኛ ሚና እንዳለው ገልጸዋል። ሌሎችም የሰዓሊ አብርሃምን ፈለግ መከተል ይኖርባቸዋል ያሉት አቶ እንዳሻው የዞኑ አስተዳደር የ200 ሺህ ብር ድጋፍ እንደሚያደርግ ቃል ገብተዋል። በዞናችን ደረጃ ብዙ ነገሮች መታየት የሚችሉ አሉ። ረጅም ዘመናት ጀምሮ የመጣንበት ታሪክ ገና ብዙ ያልተጠና ነው። በስዕል ቢመጣ በጣም ብዙ መታየት የሚችልበት ሁኔታ ይኖራል። ተፈጥሮ የለገሰን በጣም በርካታ ነገሮች አሉ። እነዚህን ጥበብ ውስጥ ማስገባት ቢቻል ለእኛ ብቻ ሳይሆን ለሌላው ለመጪው ትውልድ መታየት የሚችሉበት ሁኔታ አለና እነዛን ኤሪያዎች ትኩረት አድርገው ይሰራል የሚል እምነት አለኝ። እኛም እንደ ዞን አስተዳደር ቀጣይ ላሉ ነገሮች አስፈላጊውን ድጋፍ እናደርጋለን። አሁን ላለን መነሻ 200 ሺህ ብር ለመስጠት የቦንጋ ዩኒቨርሲቲ ፕሬዝዳንት ዶክተር ደገላ ኤርገኖ ወጣት ሰዓሊ አብርሃም የፈጠራ ችሎታውን ተጠቅሞ እነኚህን ስራዎች እንዲያበረክት ዩኒቨርሲቲው የተለያዩ ድጋፎችን ማድረጉን ተናግረዋል። የካፋ ማህበረሰብ ትልቅ ታሪክ ያለው መሆኑን አስታውሰው ይህንን በሚገልጽ መልኩ ወጣት ሰዓሊ አብርሃም ተስፋዬ ላበረከተው አስተዋጽኦ አመስግነዋል። ኢንጂነር ቂጣውን ቦንጋ ይፈጥራል ብላችሁ አታስቡም። ከነበረበት ሁኔታ ምን ያህል ርቀት እንደሄደ ምን ያህል ዓለምን እንዳስደመመና እንዳገለገለ ታውቃላችሁ። ካፋ ሁሉንም ያበቅላል። ቡና ብቻ አይደለም፣ ሰውን ማብቀል ደግሞ በጣም የከበረ ነገር ነው እና ታላቅ ባለ ታሪክ ህዝብ ነው። በዚህ መንገድ ካፋን ኢትዮጵያን ለዓለም ማስተዋወቅ እፈልጋለሁ ሲል የዚህ አካል አለመሆን በጣም ያሳስባል። ሌሎችም ወጣቶች ያላቸውን ጸጋ በመጠቀም ሀገር በሚጠቅሙ ተግባራት መሰማራት እንዳለባቸው አሳስበው በቀጣይም የወጣት አብርሃም እቅዶች መሳካት እንዲችሉ ዩኒቨርሲቲው ድጋፍ ለማድረግ ዝግጁ ነው ብለዋል። የካፋ ዞን ባህል ቱሪዝምና ስፖርት መምሪያን በመወከል በመድረኩ የተገኙት አቶ ወንድሙ ማሞ ወጣት ሰዓሊ አብርሃም ተስፋዬ የዞኑ ቱሪዝም በስዕል እንዲነቃቃ ማድረጉ የሚያስመሰግን ተግባር ነው ብለዋል። የቦንጋ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍሬው አበበም በዞኑ ወጣቶች በተለያዩ ዘርፎች ተጽዕኖ ፈጣሪ የሆኑ ተግባራትን እየከወኑ መሆኑን በማስታወስ ወጣት ሰዓሊ አብርሃም ከእነኛ አንዱ መሆኑን ተናግረዋል። ውስጡ ያለውን አቅም ለማሳየት ብዙ ጥረቶችን የሚያደርግ በራሱ የሚታገል የሚታትር ከጎኑ ሌሎች ወጣቶችን ለማሰለፍ ጥረት የሚያደርግ ከተማ ውስጥ ስነ ምግባር ካላቸው ብዙ ወጣቶችን ለማነጽ ጥረት ከሚያደርጉ ወጣቶች አንዱ ከመሆኑም ባሻገር በራሱ የሚያደርጋቸው ጥረቶች ዛሬ ላይ ፍሬ አፍርተው በከተማችን፣ በዞናችን፣ በክልላችን የተለያዩ
በራሱ የስዕል አውደሬዎችን እያዘጋጀ የተለያዩ ስዕሎችን እየሳለ ራሱን ፕሮሞት ለማድረግ የሚጥረው ጥረት እጅግ በጣም የሚያኮራ ነው። በቀጣይም አቅሙ ኖሯቸው ያልታዩ ወጣቶች ተሰጥኦአቸውን አውጥተው እንዲያሳዩ መደገፍ ያስፈልጋል ያሉት አቶ ፍሬው ለወጣት ሰዓሊ አብርሃም የከተማ አስተዳደሩ የ100 ሺህ ብር ድጋፍ እንደሚያደርግ ቃል ገብተዋል። አቅሙ በፈቀደው ልክ እኛም በከተማ ደረጃ አቅማችን የፈቀደው ለመደገፍ ዝግጁ ነን። በከተማ አስተዳደሩ ስም 100 ሺህ ብር ለመደገፍ ቃል እንገባለን። አመሰግናለሁ።